ልጅነቴን ሳስበው ከቤተሰቦቼ ቀጥለው ብዙ መልካም ሰዎች እኔ ላይ ትልቅ አስተዋጽኦ በማድረግ እኔ ለደረስኩበት ደረጃ ትልቅ ዋጋም ቦታም አላቸው። ይሄንን ሐሳብ ያነሳሁት በምክንያት ነው። ዛሬ እንግዲህ በማለዳ ገጾች ላይ ደራሲ አሌክስ አብርሃም በ2007 ዓ.ም ዙበይዳ በተሰኘው መጽሐፉ ላይ በተለይ ይሄ መጽሐፍ 22 ምዕራፎችን ይዟል። ከ22 ምዕራፎቹ መካከል አንዱ አይ ዶንት ኬር የሚለውን ምዕራፍ እንመለከታለን። እንግዲህ በዚህ መጽሐፍ ላይ ዋና ሐሳቡ አድርጎ የተነሳው አያገባኝም ባይነት ምን ያክል ዋጋ ያስከፈለ እንደሆነ በተለይ ደግሞ አሁን ላለው ትውልድ ምን አይነት ተጽዕኖ ያሳደረ እንደሆነ መመልከት ይቻላል። በዚህ ሐሳብ ዙሪያ ላይ መጽሐፉን ካነበበች እንስት ጋር ቆይታ አድርጋለሁ ማለት ነው። ወደ እናንተ አደርሳለሁ። ልጅወርቅ አንተነስ ባላለው የስነ ልቦና ባለሙያ እዚህ መጽሐፍ ላይ እንዳነበብኩት ግለኝነትን ማህበራዊ ህይወትን ላነሳ ፈልጋለሁና እንደሆነ ቦታ ላይ ሰውየው የሚናገረው ነገር አለ። እናቴ መጣች ኮንዶሚኒየም ላይ ስታይ እንዴ ይሄ ምንድነው ደብረ ዳሙ እንዴት ሰው ይኖራል በሰላም ሀገር እንዴት እዚህ ተራራ ላይ ወጥተህ ትኖራለህ አለችኝ። እሱ እናቱ በመምጣቱ በጣም ደስተኛ ነበረ። ነገር ግን እናትየው እዛ በመስኖርበት ጊዜ ሰው በላሽ ጠጣሽ እንዴት አደራችሁ እንዴት ዋላችሁ ማይባልበት ላይ እንዴት ኖራለሁ ብላ እናቴ በሶስተኛው ቀን ላይ በቃ አሰናብተኝ መሬት ላይ ስትሆን ጥራኝ ብላኝ ሄደች ይላል። ልክ ይሄንን ይያለ ያሰበው አንድ ታሪክ ነበር። የመንደሩ ሰው ሁሉ የሚያከብራት ከማህበራዊ ህይወቷ ጥሩ የሆነ ከሰዎች ጋር ከጎረቤቶቿ ጋር ጥሩ ግንኙነት ያላት ሴት ነበረችና እሷ ሴት ልጇ ጋር አሜሪካ ትሄዳለች። ከዛ በኋላ ግን እዚህ የነበራት ህይወት እዚህ የነበራት ስትሄድ ሁሉ የሸኛት ያ ሁሉ ህዝብ ሰዎቹ ጎረቤቱ ሁሉ ሸኝቷት እዛ ከሄደች በኋላ ያ ሁሉ ነገር ቀርቶ ብቻዋን ማውራት ጀመረች። ሴትየዋ ብቻዋን ሃሉሲኔት ማድረግ መናገር ልክ ልጇ ስትገባ ብቻዋን ይልፈልፈች ታገኛለች እና ወስዳ ሳከመቻት በመድኃኒቶቹ ሁላ እንደውም የሆነ ሰዓት ላይ መቁጠሪያ ሰራችበት ይላልና መቁጠሪያ ሰርታበት ታገኛለች ልጅቷ። ጭርሻ ላይ በቃ ይቺ ሴት አይ ዶንት ኬር በቃ ትላለች። አይ ዶንት ኬር ብላ ጀበናዋን ትሰብራለች። በቃ ያገባኝም በሚል ነገር ውስጥ ትገባለች። ይሄ ከምን ጋር ነው? የማህበራዊ ህይወታችን ጋር ያያዛል ማለት ነው። ማህበራዊ ህይወታችንን ምን ያህል ለኛ ለሰው ልጅ ጠቃሚ እንደሆነ በምን ያህል መልኩ ሰፖርት እንደሚያደርገን ይታያል። እዚህ የነበረች ደና ነበረች ልክ እዛ ስትሄድ ሁሉ ነገር ተቀየረ ማለት ነው። ኢሞሽናል ዌልቢንግ ወይም ደግሞ ውስጣችን ስለ ስሜታችን እናስባለን። ባህሪያችንን ያሳስበናል። አካላዊ ጤንነታችን እንደዚሁ እሱ ያሳስበናል። ግን ማህበራዊ ጤንነትን ብዙ ጊዜ አናየው። ከግለኝነት መሆን ቁጥብ መሆን ወይም ብለን በመናስበው ብዙ ጊዜ አሁን ላይ ሰዎች ይወጣሉ ይገባሉ በሬን ዘግቼ ቁልፍ ይወጣሉ ገባለሁ ላይ ነን ያለነውና ምንም ሰው አያስፈልገኝም ህይወት ውስጥ ሰው አይግባ እያልን ሰዎች እንደውም አሁን ላይ ግቢ ቤት ከመምረጥ ይልቅ ኮንዶሚኒየም መምረጥ ግቢ ቤት በፊት ከመከራየት እንዲያነት ፍላጎት ከነበረን አሁን ግን አፓርታማ እና ነጠል ያለ ነገርን እየመረጠን ያለነው ይሄ በአንድ በኩል ቁጥብ መሆንን የራስን ህይወት ብቻ የመምራትን ነገር ሊያሳየን ይችላል። ነገር ግን ከማህበረሰቡ በተነጠልን ቁጥር ግን የብቸኝነት ስሜትን ይዳብራል። ይሄ ደግሞ ለድባቴን ጭንቀት
ስትሬስድ መሆን እነሱን ከፍ ያደርጋል። ይሄ ከማህበረሰቡ ጋር ያለን ኮሚኒኬሽን ሪሌሽንሺፕ ስነ ልቦናው ላይ በጣም ትልቅ ጫና ያመጣል ማለት ነውና ግለኝነትን ባበዛን ቁጥር እነኚህ የሚመጡ ይሄ ኮኔክትድ አለመሆን የሚያመጣቸው ጫናዎች ችግሮች አሉ ማለት ነው። ምክንያቱም እኛ የሰው ልጅ ማለት እንዴት ነው ሶሻል አኒማል ነው የምንባለው እና በተነጠልን ቁጥር ግን ያንን ተፈጥሯዊ ነገራችንን እያጣን ይሄ ሴንስ ኦፍ ቢሎንጊንግነስ ኮኔክትድ አለመሆንን ያመጣን በሄድን ቁጥር የተለያዩ ህመሞችን የተለያዩ የሎንሊነስ ይሄ ሃርት ሬት ብለድ ፕሬሸር እነኚህ ነገሮች እንዲሁም ሌሎች የስነ ልቦና ህመሞች እንዲመጡ ያደርጋል ማለት ነው። ሁሌም ነገሮችን ባላንስ ማድረግ ያስፈልጋል። ምግብ ስንበላ ባላንስ የሆነ ዳይት ተጠቀሙ ይባላል እና ለአይምሮአችንም ደግሞ ባላንስ የሆኑ ነገሮችን መያዝ አለብን። በራሳችን በግል የምናደርጋቸው ነገሮች አሉ። ልክ ቤታችንን የምንዘጋቸው ነገሮች መኖር አለበት። ልክ እንዲሁም ደግሞ ከማህበረሰቡ ጋር ደግሞ መቀራረብ ያለብን ነገር አለ። ስለዚህ እነኚህ ነገሮች ባላንስ አድርገን መሄድ አንዱ ጥግ ማህበረሰባዊ ብቻ ህይወቴ ብሎ እዛ ውስጥም ጥግ ለመግባት ብቻዬን ብቻ ብሎም ደግሞ ጥግ ለመግባት ያስፈልጋል። ስለዚህ ሁለት ሳይዶች አሁን እንደነገርሽኝ ይሄ ብቻ ያስፈልጋል የሚሉም አሉ፣ ይሄም ያስፈልጋል የሚሉ አሉ። ነገር ግን ሁለቱን ባላንስ አድርጎ ማህበራዊ ህይወት ይጠቅማል። ለምሳሌ ብቻው ሲኖር የነበረ ሰው ሰርግና ሀዘን ሲመጣ ብዙ ጊዜ የምታየው ማህበረሰቡን ጥቅም የምታየው እዛ ላይ ነው። ሀዘን ላይ ቤትሽ ሰው ሳይመጣ ሲቀር እንዴ ሰው የለኝም እንዴት ያለሽ ደስታሽን የሚጋራሽ ሰው ስታጪ እንዴት ትያለሽና በዚህ ማህበራዊ ህይወት ውስጥ መሳተፍ ለቅሶም ሀዘንም መሄድና መጠያየቁ ጥሩ ነው ማለት ነው። ነገር ግን ባላንስ አድርጎ መጓዝ ያስፈልጋል። ሌሎቹ አገራት ላይ ስናይ በተለይ በውጮቹ ልጅ ይወጣል ስለአባቱ ጥሩ የሆነ ስፒች ወይም ስለናቱ ጥሩ የሆነ ነገር ይናገርና ከዛ በኋላ ይገባል በቃ ሀዘንን በብቻሽ እንድትወጪ ያደርጋል ማለት ነው። የኛ ሀገር ላይ ግን 40 85 እስኪሆን ድረስ አብሮሽ ሀዘንን ሼር አድርጎ የመሄድ ነገር አለ። ይሄ ለምንድን ነው የሚጠቅመው? ብቸኝነት ስሜት እንዳይሰማን ያደርገናል። ቅድም እንዳልኩሽ እኛ የማህበረሰቡ አንድ አካል ነን። ስለዚህ ሰዎች ከጎናችን እንዲኖሩ ኮኔክት ማድረግን ይሄ መገናኘትን እንፈልጋለን። ስለዚህ ልክ አብሮን ሰዎች ሼር ሲያደርጉን ያለን ነገሮች አብረን ስንጓዝ ነገሮች እየተስተካከሉ ይያረጉ ይሄዳል ማለት ነው። አሁን እንደውም እየመጣ ያለው ባህሪ እሱ ይመስለኛል። አይ ዶንት ኬር ድሮ ይባላል ልክ ስትስቂ ድምጽሽ ከፍ ብሎ እንኳን ከሳቀ ጎረቤት ይመጣና እንዴ ምንድነው ይባላል። አሁን ላይ ግን ድረሱልኝ ይያልሽም ሰው የማይመጣበት ጊዜ ሆኗል። ለምን ምን አገባኝ እየተባለ ማለት ነው። አይ ዶንት ኬር ባልን ቁጥር ደግሞ ቢመጣው ችግር እየዋሳ ከጊዜ ወደ ጊዜ ያለንበት ሁኔታ ይሄ አሁን ላይ ያለንበት ነው የሚሆነው ማለት ነው። ብዙ ሰዎችን ስታይ አይ ዶንት ኬር የሚሉት ሌላ ነገር ላይ ነው። እዚህ ጋር ደግሞ ያገባኛል ብሎ የሚመለከታቸው በማያገባቸው ነገር ላይ ሆኖ ታያለሽ። ይህች ሴት በጣም ጠንካራ የሆነ የማህበራዊ ግንኙነት ያላት ሴት ናት። ነገር ግን እዛ ሄዳ ብቻዋን በመሆኗ የተለየ የስነ ልቦና ጭንቀት ውስጥ ገባች፣ ድባቴ ውስጥ ገባች። ሌሎች ነገሮችን አዳብራ መጣችና ሌሎችም ሰዎች ልክ እንደዚህ እቺ ገጸ ባህሪ እዚህ መጽሐፍ ላይ ተጻፈች እንጂ ሌሎችም በጣም ብዙ ሰዎች ሊኖሩ ይችላሉ። የተለያየ ዓለም ላይ ሄደው ለስራ ለትምህርት ሄደው ነገር ግን በዚህ አይነት ምክንያት ከስራም ከትምህርትም ተጓጉለው ወይም ደግሞ ያለው ችግር ተባብሶ የሚመጡ ሰዎች ይኖራሉ። አካባቢ ስንቀይር እንዲህ አይነት ስሜት ሊሰማን ይችላል። ነገር ግን ከቅርባችን ያለ የቤተሰብ አካል ጓደኛ እንደምንም ብለን በቻልነው አቅም ከነኛ ሰዎች ጋር ኮሙኒኬት ማድረግ ለሚቀርቡን ሰዎች ማዋየት መነጋገር አስፈላጊ ነው ማለት ነው። እንግዲህ ዛሬ በማለዳ ገጻችን የወደድነውን መጽሐፍ ወደ እናንተ ተደራሽ አድርገናል። በሌላ ጊዜ በሌላ ጉዳይ እንገናኛለን። ፋና ረፋድ ይቀጥላል።